ጥፋትም አጠፋች። ቀጥታ መጠየቅ ያለባት ሚስትራት። የምር በጣም አስቀይሜሃለሁ። ተረዳኝ። ስለምወድ አንተን ማጣት ስለማልፈልግ ስሜቱ እንዲገባ ስለፈለግኩ ነው እና ከልቤ ይቅርታ። እንዲህ ምን እያደረግሽ ነው? ተነሽ ተነሽ። የተቀየማችሁ ካላችሁ እንግዲህ እኔ የምታውቁኝ ሰው ታውቁኛላችሁ። እልሄ ስኬት እንደሆነ ብቻ ያው ትረዱኛላችሁ ብዬ አስባለሁ። እሱን ላለማጣት ስለምወደው በቃ እንዲረዳኝ ስለምፈልግ ነው እና ለዛ ነው ይቅርታ አድርገን ቤተሰብ ስሜቱ በቃ እንድትረዳው ፈልጌ ነው። ይሄ እንደምወድ እንድታውቅ ፈልጌ ነው። በጣም እኮ ነው የምወድ። ባይዞ በአጭር ጊዜ እኮ ነው እጅ የሰጠው ስላንተ እኮ ለእኔ ነው እጅ የሰጠሽ እኮ ለአንተ እጅ ሰጠው። አይገባኝም ታዲያ ቤተሰብ አይገባል። መጠራራታ ጉድ ነው እንውጣላችሁ። በርሰን ቋቋ የሚገባው ማለት በጣም መወዳት ማፈቅራት የወደፊት የትዳሬ አጋሪ ነች። በጣም ሳደረሽ የልጆች ሰላም እንዴት ናችሁ? የተወደዳችሁ እዚህ ቆይቼ ቢሆን ኑሮ የሚፈጠረው እንዴት ነው? በእኔ መጎዳት አንቺ በጣም ደስተኛ እንደሆንሽ ማሰብ የራሱ በጣም እየጎዳኝ ነበር። ታውቂያለሽ፣ እኔ እንደዛው አንቺ ማየትሽ ለአንቺ ደስታ የሚሰጥሽ ያክል የተሰማኝና እሱ ነገር ነበር በጣም እንዴት እንደተረጋጋው ራሱ ራሴ አላውቅም። ሌላ ውሳኔ ውስጥ ገብቼ ቢሆን ደግሞ የምጎዳው ራሴ ነው። ሸላቋለሁ እንዳሁንና በቃ ስ ራሴ እንዳረጋጋ በሚል ነው። እውነት ለመናገር ሂጄ ቢሆን ወደ አንቺ ቤት አልመለስም። ስመለስ ተመልሼ ስመጣ ከምንም ነገር ምንም አይነት ተአምር ቢፈጠር እናቴ መታገል ልወድቃ ብትለምነ ወደ አንቺ ቤት አልመለስም። በቃ ለአንዴና ለመጨረሻ ጊዜ ራሴ ከዚህም ከማንም አድርጌ በአዲስ መንፈስ በአዲስ እንትን ለመመለስ ነበር። ከነገሮች ለመራቅ በቃ ራሴን ለማረጋጋት ያክል ነበር እንደዚያ ያደረኩት። በቃ እዛው ላይ ያንቺ መገኘት አይ የምር ባልደስ ኖሮ እንደዛ ነበር ማለት ነው። ብዙን ስነግርሽ ከዛ በላይ እኔ ነግሬሻለሁ ከመጀመሪያው። እኔ በጣም ብዙ ነገር ልታገስ ብዙ ነገር አይቼ እንዳላየሁ ላልፍ እችላለሁ። አንዴ ከቆረጥኩና ከወሰንኩ በኋላ ግን በቃ ምንም የሚመልሰኝ ነገር የለም። ይህን ደግሞ ገና በፊት ነው የነገርኩሽ እና የመጨረሻ ነበር። ግን በሰዓቱ መመለስሽ እንደመመለስ አድርጎናል። በጣም ነው ናፈቅኩሽ። ግን አትመሲም እኮ ያክል ናፈቅኩሽ። ስታይኝ እኮ የሆነ ጠላትሽን በቃ እዚህ ጋር ሰይጣን ቆሞ እያየሽ ነው። የምር አይደለም አይደለም እውነት ነው የቻልሽበት። የምር ምን መሰለኝ እኔ በጣም ምን ላለብኝ በጣም እንደኛ ሴት ነው። እኔም እኮ ለኛ ነኝ፣ ግን አንቺ ደግሞ ከዛም በለጠ ገብቶሻል። እኔ ያን ያክል ጊዜ ታውቃለህ፣ እዛኔ በጣም እንትን እያልኩ ነበር እና እኔ አልታገስም። በቃ እንዴት ችኩል ነኝ ባይዘው ነገሮች ላይ እና በቃ የምታገስ አይነት ሴት አይደለሁም። በቃ ቶሎ ያን ነገር ካልሆነልኝ ምናምን ስታት ነው የምለው እና ግን በቃ ያላ አንተን በሰዓቱ የምር በጣም አመሰግናለሁ ከጎኔ ስላላችሁ የእውነት ስደግፉ መልሱም እና ሰው ከንቀት ያለው ለምን ረጅም ጊዜ አልቅሰናል። እናንተም አልቅሳችኋል። መጪውን ማየት ናፍቆት በጣም ይወው የፍቅር ምርጫዬ አንተው ነህ። ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰላም ውድ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነው። ዛሬ እንግዲህ እነ ሄሉ በይቅርታ
ታርቀው በሰላም መጥተዋል ማለት ነው። በጣም ደስ ይላል። ጓደኞቿን ሁላ ጠርታ በቃ እሱን ላለማጣት የት ድረስ መሄድ እንዳለባት አስባ አቅዳ ነበር ይሄን ስታደርግ ያደረገ የነበረው። ግን ለምንድን ነው የተደበደበው? እሱ ምን አስቦ ነው? ድብዳቤው ውስጥ ምንድን ነው እያለን ነበር። እሱን እኔም አላወቅኩም። ያ እንዲሆን ግን አልፈለኩም። እኔ እሱን እንጠይቀዋለን። አሁን አታንሳ ብለዋለች። እንግዲህ ሄሉ ደስታችን ነው እና በጣም ደስ ይላል። ወደ ሰላማችሁ መመለሳችሁ በጣም አሪፍ ነው እና ጓደኞቿም ደስ ብሏቸዋል። በተለይ በፊት ፍቅረኛው ግርም ምን ያለችኝ የምሬ ነው የምላችሁ ማለት ገረመችኝ። ማለት ለሱ ደስታ ምን ያክል ብትወደው ነው። በነገራችን ላይ ለምትወዱ ሰው ደስታ ጥግ ድረስ የምትሄዱ አላችሁ። የእናንተ እንኳን ባይሆን ማለት ነው። ግን እና እሷ ያንን ያሳየችው በጣም ጎበዝ ናት። የምር የእሱን ደስታ ስለፈለገች እሱ ከእሷ ጋር ደስተኛ ስለሆነ ደስ ብሎት እንዲኖር ብዙ ነገር ጥራለች። ተነ ልዑል ጋር ተነ ኪራ ጋር ማለት ነው። ዛሬም እንግዲህ ይቅርታ ተጠይቃለች እና በጣም ደስ ይላል የምር